የሌባ አይነ ደረቅ መልሶ ልብ ያድርቅ። እቺ የዋና የምትባል ልቡልቅ ማለት ነው። ዛሬ ደግሞ ጭራሽ አይኗን በጨው አጥባ መታ ከቤዚ ጋር ትከራከራለች። ይሄ ምን አይነት ድፍረት ነው? ሲጀመር ያለ ጥፋቷ ወንጅለሻት 3 ቀን እስር ቤት እንድታድር አደረግሻት። አንቺ ሴት ሆነሽ እንኳን እንደ ሴት አላሰብሽላትም ማለት ዛሬ በምን አይነት ድፍረት ነው መተሽ ከቤቷ ምገቢ? የማርኬ ቤት ማለት የቤዚ ማለት ነው። ገባሽ አይደለ? ማርኬና ሄኖክ ደግሞ ማለት ነው ጎበዝ ልጆች። ጎበዝ ምን እያደረጋችሁ ነው? ሄኖክ ምን እያደረክ ነው? ትናንት ምን ስትናገር ነበረ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ የኔ ውዶች? ሰላማችሁ ይብዛ። የቤዚና የማርኬ ቤተሰቦች የኔ ውድ እህቶች ማለት ነው። ውዶችዬ ምን እየተደረገ ነው ያለው? ግን በነገራችን ላይ እኔ ዛሬ ደስ ብሎኛል። የመሬን እንምላችሁ ማርያምን በጣም ደስ ብሎኛል። ከደስታዬ ብዛት ራሱ አልቅሻለሁ። እመቤቴን ነው የምላችሁ። እንደ ቤዚ እመወዳት ዩቲዩበር አለች። በነገራችን ላይ ያው እናንተ ብዙ የማታውቋቸው ዩቲዩበሮች ሊኖሩ ይችላሉ። ለምን አንድን ሰው ከወደዳችሁ ያንን ሰው ነው የምትጠብቁት፣ ያንን ሰው ነው የምታዩት። እና እኔ ደግሞ ዞር ዞር ስል በቃ ብዙ ነገር ያው ከድሮም ጀምሬ የማውቃቸው ሰዎች ስላሉ አሉ አንዳንድ የምወዳቸው ዩቲዩበሮች። የመሬን ነው። እና ብቻ በእሷ ህይወት ላይ የሆነ ነገር ተፈጠረ ዛሬ። የሰው ደስታ የሚያስደስታችሁ ሰዎች በሙሉ ፈጣሪ በህይወታችሁ ያልታሰበ ደስታ ያምጣላችሁ ነው ማለት የምፈልገው። እና እኔ እንጃ አላውቅም፣ የኔ ደስታው ነው ተሰምቶኛል። ብቻ በአጠቃላይ ግን ከዛ ደስታ ወጥቼ ስመለስ ደግሞ በእነ ማርኬ ቪዲዮ ተናደድኩኝ። የምሬ ነው ተናድጃለሁ። በዚህ አጋጣሚ ተናድጃለሁ ምናምን ስል ይሄ ድራማ ነው እኮ ለምን እናንተ እንደዚህ ትላላችሁ ለምትሉ ሰዎች፣ ይሄ ሰው እንደፈለገ ነው የሚያስበው። ለምሳሌ እናንተ በምታስቡት ሀሳብ እኔ ላስብ አልችልም። ድራማም ይሁን እውነትም ይሁን ስተት ካለ በድራማም እኮ ስተት ካለ ይሄ እንደዚህ ቢሆን ብለን እኮ መናገር ግዴታ አለብን አይደለም? አሁን ለምሳሌ ድራማ ከሆነ ለማርኬ የተሰጠው ካራክተር ደስ አይልም፣ በጣም ነው የሚያስጠላው። ምክንያቱም ወንድ ልጅ መከታ ሆኖ ነገሮችን ሲመክት ነው። እና እውነትም ይሁን ድራማ ይሁን እንደነገርኳችሁ ነው። ማርኬን አንቺ አትሳደቢም፣ በጣም ብዙ ሰዎች አሉ እየተሳደቡ ቪዲዮ የሚሰሩ እያላችሁኝ እህቶቼ ማለት ነው። በእርግጥ የሰው ልጅ ሲያጠፋ እንደ ጥፋቱ መናገር ግድ ነው። ግን ስድብ ደግሞ አስፈላጊ አይደለም እንዴ? እኛ እኮ መብት የለንም ሰውን የመሳደብ አይደለ? ሲቀጥል ደግሞ የሰው ልጅ የፈለገ ጥፋት ቢያጠፋም ስለሰደብ ነው አይመለስም። እውነቴን ነው። የባሰ ሌላ ጥፋት እንዲያጠፋ ነው የሚደረገው እንጂ እልክ ይጋባል። ሲሳደበው ሰው ሲሰድበው ምናምን ስሙን ሲያጠፋ እልክ ይገባውና ሌላ ጥፋት ከጥፋት ላይ ጥፋት ነው የሚደርበው። እና በስድብ ማንም ተቀይሮ ተለውጦ ስላላየን መሳደብ አልፈልግም። እኔ ስድብ ይሄ ለዩቲዩብ ብዬ በስድብ ምናምን ነገር እኔ አልፈልግም። እውነቴን ነው የምላችሁ። በቃ መናገር ያለብኝን ነገር እንቅጭ እንቅጫ እናገራለሁ። አለቀ። ታየ አልታየ የራሱ ጉዳይ። ምክንያቱም ሰውን አብጠልጥላችሁ ሰውን እንደዛ ጠብ እርግፍ አድርጋችሁ ሰድባችሁ የሚመጣው ነገር ለእናንተ ምን ጥቅም አለው? የሰውን ስም አጠፍታችሁ እና መሳደብ አስፈላጊ አይደለም ልላችሁ ፈልጌ ነው። ያ ማለት ግን ማርኬን አልሳደብም ማለት ጥፋቱን ሳልናገር አላልፍም። እና ውድ ቤተሰብ ማለት እናንተ የምታዩት ነገር ነው። ብዙ ጊዜ እኔ እንደተረዳሁት ከሆነ ጥፋቶቹ የሚመጡት በማርኬ በኩል ነው። ብዙ ጊዜ ሴቶች የሚመጡት በማርኬ በኩል ነው። ገባችሁ አይደለም? እና በሱ በኩል ሲመጡ የሆነ ነገሮችን እሱ ማስቆም ሲገባው ከሩቅ ገና ከቤዚ ሳይደርስ እንኳን መመለስ ሲችል እየገፉ ይመጣሉ። ከቤዚ ጋር ይደርሳል። ከዛ እነሱ ይጣላሉ ማለት ነው። እና ማርኬ ይህን ነገር ተው ብንለው አልሰማን እኮ። እንዴት ነው ሊሰማን የሚችለው? ማርኬ እንዴት ነው ልሰማን የምትችለው? እና ውድ ቤተሰቦቼ ማለት ነው የዛሬ ቪዲዮ ደግሞ በአይነቱ ለየት ያለ ሆነብኝ እኮ። ሲጀመር ቤዚ አላጠፋችም። ብሰርቅ ኑሮ ማንም አይፈታትም ነበረ፣ ታስራ ትቀር ነበር። ገባሽ አይደለ? አጅሪት ዝም ብለሽ አትሞጣሞጭ። በጣም ነው ያበዛሽው። የምሬን ነው። እና ቤዚ ደግ ነው ያደረገች። ልክ ነው በቃ እንኳንም ከሰሰችሽ። ምክንያቱም እሷ የቀመሰችውን ነገር መቅመስ አለብሽ። ከዛ የሰው ልጅ ስቃይ ይገባሻል ማለት ነው። ያለ ጥፋት መታሰር፣ ያለ ጥፋት መወንጀል ምን እንደሆነ ይገባሻል። ስትታሰሪ መታሰር አለብሽ። ሲቀጥል ደግሞ ማለት ነው ሰዎች ግን ጤናማ ናቸው? ምንድን ነው እናንተ ህግ አታከብሩም እንዴ? ህግ የማያከብር ትውልድ ምንድን ነው? ተጽፎ የመጣ ወረቀት ቦጨቅ ቦጨቅ እያደረጋችሁ የምትቀዱት። ለህግ እንኳን ክብር የሌላችሁ እናንተ ለሰው እንዴት ክብር ይኖራችኋል? በነገራችን ላይ ሲጀመር አንቺ ሰውን በሐሰት የወነጀልሽ ምንም ነገር ሊያስቆምሽ አይችልም። የብሬን እኮ ነው። ህጉ ራሱ እንዴት ነው የሚለቃቸው? ቤተሰብ ማለት እንደዚህ በህግ የተጻፈ ወረቀት ከተቀደደ ህግ እንዴት ነው የሚለቃቸው? ኧረ እናንተስ ጉድ ነው። እና በዚህ አጋጣሚ ቤዚ እያትናደጅ የኔ ውድ ነገር እንደዚህ መናደድ አይገባሽም ማለት ነው። እንግዲህ በመጀመሪያ ሄኖክ ትናንትና ስትናገር የነበረው ነገር ምንድን ነበረ? የሰው ልጅ በቃ ባፉ ብቻ ነው እንደሚያወራው።
በተግባር ለምን አታደርገውም? ትናንትና ካጠገባችን እንዳደርሽ እንዳትመጭ አንፈልግሽም ስትላት ነበር አይደል እንዴ? እና ገና ዛሬ ከበሩ ስትመጣ እኮ መመለስ ትችል ነበረ። ምን እያደረጋችሁ ነው? ሶፋ ላይ ያስቀምጣችኋት ምንድን ነው የምትጠይቋት? ሲጀመር እኮ ልጅቷ ከመጀመሪያም ቤተሰብ አላት ብያቸዋለሁ። የምሬን ነው። ከዛ ስትመጣ ያለ ቤተሰብ አልመጣችም። ማርኬን ለመቅረብ ነው ሸውዳን የመጣችው። ቤተሰቦችሽ ተገኙ ተብዬ ነው አለች ማለት ነው። ማን ያለሽ? ከማርኬ ውጭ የማውቀው ሰው የለም ብለሽ አይደል የመጣሽው? ሲቀጥል ደግሞ እውነት ቤተሰቦችን ለማግኘት ከሄድሽ እንደዛ ሲደውሉልሽ ለምንድን ነው የማታነሽላቸው? ማርኬም ሄኖክም ሲደውሉልሽ እያነሳሽ አልነበረም። ለምን? ውሸታም ተዋሻለሽ እንዴ? እና ሆን ብለሽ ችግር እየፈጠርሽ እንደሆነ አቀናል። በነገራችን ላይ የሆነ በጊዜ ለአንቺ የሚሆንሽን ሰው ፈልጊ። የሰውን ባል ለእኔ ይሆናል ብለሽ ከምትመኝ ይልቅ በጊዜ ወደ አንቺ ብትሄድ ጥሩ ነው ማለት ነው። የራስሽን የውሃ አጣጭሽን ብትፈልጊ መልካም ነው። የልጆቹን ህይወት አትበጥብጭ በቃ። እና ሄኖክም ማርኬም የምር በቃ ስርዓት ያዙ። በጣም ነገሮችን እያበላሻችሁ ነው ያላችሁት። ምን ማለት ነው ማሳሰር? ምን ይሉታል ማለት? እሷ ለምንድን ነው ያሳሰረቻት? ሄኖክ በውሸት እኮ ነው እሷን ያሳሰረቻት አይደለ? እሷ ግን በቃ በስም ማጥፋት ደረጃ ነው የከሰሰቻት እኮ። ስለዚህ እውነት አላት። ለቤዚ ለምንድን ነው እንደዛ ያልተከራከራችሁላት? ሄዳችሁ ዋና ከመዋኘታችሁ በፊት ግጥም አድርጋችሁ ይዛችሁ እንድታስፈታት ለምንድን ነው ያልጠይቃችኋት? አሁን ቤዚ ክስ ይዛት መጣ ያዙኝ ልቀቁኝ ትላላችሁ እንዴ? እና ማርኬ በፈጠረ ተው፣ በተርካሻ ነገር በቃ ችግር አትፍጠሩ ከመካከላችሁ ማለት ነው። ደህና ተመለሳችሁ ስንል እንደገና ደግሞ ያንን ፍቅር ለማጥፋት ይሄን ያክል ለምንድነው ልጅቷን ድፍር ብለን ማትናገራት? በውለታ ስራ እንደሆነ እኔ እኮ ይገባኛል። በቃ የተደረገለት ነገር ከሰው ሀገር ስለተባበረችው ያ ነገር እኔ አንደርስታንድ አድርገዋለሁ። ማርኬ ግን አንተ ያንን ሁሉ ስላደረገችልህ የአማረ ህይወትን መበጥበጥ አለብህ? ህይወት ፍቅር መጥፋት አለበት ከዚህ ጋር? ልጅቷ እያደረገች ያለችው ነገር አይታይህም እንዴ? አሁንም ድረስ እኮ ሌባ ነች እያለቻት ነው። ምንድን ነው እያለቻት የነበረ? ካጠገብህ ሆና እኮ ሚስትን እየሰደበቻት ነው እንዴ። ለማርኬ ብዬ ነው አሁንም አላመንኩም። ለማርኬ ብዬ ነው ያስወጣውሽ ማለት እሷን መሳደብ እሷን መናቅ እኮ ነው። እና ሚስት ቤዚ እንደዚህ የተሰደበች ሌባነች እየተባለች ሌባነች የሚለው ቃላቱን ባታወጣውም አሁንም ድረስ ጥርጣሬ ያለባት ወርቁን የሰረቀችኝ እሷ ናት ብላ ስለምታስብ ማለት ነው። እና እንኳን ከሚስት አይደለም ማለት ነው ከአንተ እንዳትደርስ ገደብ ማስያዝ ያለባት አንተ ነህ፣ ቤዚ አይደለችም። እውነቷን እኮ ነው ቤዚ። አሁን ባለፈው የተሰሩ ቪዲዮዎች በቤዚ ምክንያት ነው የቆያችሁት። ቤዚ ብትለቃችሁ ኑሮ ልጅቷ ሌላ ነገር ነበር የምታረገው። ከዛ እናንተ መለያየታችሁ ይደርሳል ማለት ነው። እና እንዴት ከመቼው ቆይ ሄኖክ ከመቼው ተገልብጠ ውሃ ውስጥ አንቀፈ ጥርቀ ልገላት አልነበር እንዴ? አስምጣሃት። በእርግጥ እኔ ክፋትን በክፋት መልሱ እያልኩኝ አይደለም፣ ግን ደግሞ እቺ ልጅ ይገባታል፣ መቅመስ አለባት። ዛሬ ለእሷ ደረት ነፍተህ ትከራከርላታለህ እንዴ? ቤተሰብዬ የምሬን ነው። እኔ በጣም ይቅርታ ዛሬ እኔ ተናድጃለሁ። የምር ከጮኩባችሁ ማለት ነው። እመቤቴ በጣም የሚያናድደው እኔ ከዚህ በላይ ራሱ መጮህ ችል ነበረ። በቃ ግን እንዴት ነው ጮሄ የማመጣው ነገር የለም። ገባችሁ አይደለ? ምክንያቱም ነገ ማርኬና ቤዚ አንድ ይሆናሉ፣ ይታረቃሉ ምናምን። ክፉ ቃላቶችን ማውጣት አልፈልግም። ገብታችኋል አይደለ? ማርኬ የቤዚ ደስታ ነው፣ ቤዚም የማርኬ ደስታ ነች። ሲታረቁ የማየውን ደስታ ሳስበው የሆነ ነገሮችን አንስቼ ከሆነ ሰው ላይ መደፍደፍ አልፈልግም። ገባችሁ አይደለ? ሁለቱንም በአንድ አይን አይቼ እንዲታረቁ ነው የምፈልገው። እውነት እኔ እንዲለያዩ አልፈልግም። ፍቅራቸው ነው ደስ የሚለኝ። አብረው ሲፍለቀለቁ፣ ሲቁ ምንድን ነው የሚባለው? ሲስቁ፣ የፍቅር ጊዜ ሲያሳልፉ የሚሰማኝ ደስታ ልነግራችሁ አልችልም። ግን ማርኬ በቃ የሆነ አንተ ጠንካራ ልትሆን ይገባል። እግዚአብሔር ወንድ ልጅ በቃ ሚስቱን ሲያስከብር ነው። በነገራችን ላይ እንደዚህ ሆነሽ የምትቀይሪው ነገር የለም፣ የምትለውጭው ነገር የለም ከማለት አንተ ከቤት ሳይደርስ አንተ ነገሮችን መቀየርና መለወጥ ትችላለህ፣ ማስቆም ትችላለህ። አስቆማት እችን በለበላ የሆነች ሴት ማለት ነው። እቺ አይን አውጣ እና ቤተሰብ ደህና ሆኑልኝ እሺ።